የሐሳብ መንገድ በኢትዮጵያ ወቅታዊ ሁኔታ ላይ አስተያየት የሚቀርብበት ሳምንታዊ ፕሮግራም በተለይ ለኢሳት በኢሳት የሚቀርበው ይህ ፕሮግራም የጸሐፊውን እንጂ የኢሳትን አቋም አያመለክትም። የሐሳብ መንገድ የኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ ኢሳት ፖምፒዮ ህወሓትና ማህበረተኞቹ በአፍሪካ በቀጣይ የሚካሄዱትን ጨምሮ አሜሪካ ነፃና ፍትሃዊ ምርጫን ለመደገፍ ቁርጠኛ ነች። በዲሞክራሲ በሚያላግጡት ላይ ግን ቪዛ እስከመከልከል የዘለቀ እርምጃ ለመውሰድ አናመነታም። ይህንን በማህበራዊ ገጻቸው ሐሙስ ኦክቶበር 8 2020 በእኛ አቆጣጠር መስከረም 28 2013 ያሰፈሩት የአሜሪካው የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ናቸው። ይኸው መልእክታቸው በውጭ ጉዳይ ሚኒስቴር ድረገጽ ላይ ትንሽ ዘለግ ብሎም ተቀምጧል። እኚህ ከፍተኛ የአሜሪካ ባለስልጣን ስለ ቀን ውሏቸው፣ ስለ ጉዟቸው፣ ስለ መንግስታቸው አቋም በቀን ከአንድ ጊዜ በላይ በዚሁ በማህበራዊ ገጻቸው መልእክት ያስተላልፋሉ። በዚሁ መድረክ ስለ አፍሪካም ብዙ ጊዜ ጽፈዋል። ይህ የሐሙሱ ጽሑፋቸው ግን በህወሓትና በሌሎቹ ብሔርተኞች መንደር በስፋት ተሰራጭቷል። ሲቀባበሉት ውለው እየተቀባበሉትም ቀጥለዋል። የአሜሪካኖቹ የውጭ ጉዳይ ሚኒስትር የተናገሩት ስለ ኢትዮጵያ መሆኑን ያሳሰቡትም ጠቅላይ ሚኒስትር አብይና ቡድናቸውን እንደሆነም እነዚሁ ወገኖች ያለ ሀፍረት የጻፉትን አንብበናል። ህወሓትና ማህበረተኞቹ ምክንያቱንም ሲያስቀምጡ በአፍሪካ በቀጣይ የሚካሄደው ምርጫ የኢትዮጵያ ስለሆነ ማይክ ፖምፒዮ በቀጥታ የኢትዮጵያ ባለስልጣናትን ከማሳሰብ በተዘዋዋሪ ማስጠንቀቁን እንደመረጡም ተንትነዋል። ስለ ህወሓትና ማህበረተኞቹ ሁለት ነጥቦችን ብቻ በማንሳት ከራሳቸው ጋር መላተማቸውን በሌላም በኩል እውነታውን ሳይሆን ምኞታቸውን እየተነተኑ መገኘታቸውን እንረዳለን። የኢትዮጵያ ጤና ሚኒስቴር ምክረ ሐሳብ ቀርቦ ፓርላማው ምክረ ሐሳቡን ሰምቶ ምርጫው በኢትዮጵያ በአንድ ዓመት ጊዜ ውስጥ እንዲካሄድ ተወስኗል። የምርጫ ዝግጅቱም ቀጥሏል። በአንጻሩ ህወሓትና ሌሎቹ ጠርዝ የወጡ ብሔርተኞች እንዲሁም የህወሓት አጫዋቾች የነበሩ ህጋዊ መንግስት ስለሌለ የሽግግር ወይም የአደራ መንግስት እንጂ ምርጫ ያስፈልግም እያሉ መሆናቸውን በግልጽ ይታወቃል። የአሜሪካው የውጭ ጉዳይ ሚኒስትር ስለ ምርጫ እያወሩ እነርሱ ግን ስለ ሽግግር መንግስት የሚያደነቁሩን ወገኖች ከፍላጎታቸው በተቃራኒ የሆነውን የሰውየውን ሐሳብ ገዝተው ይህንኑ ለደጋፊዎቻቸው የሚቸረችሩበት ምክንያት ለእነርሱም እንዳልገባቸው መጠራጠር አይቻልም። በሁለተኛ ደረጃ አሜሪካ ለነጻና ፍትሃዊ ምርጫ ያላትን ድጋፍ ፖምፒዮ ባረጋገጡበት መልእክታቸው በቀጣይ በአፍሪካ ስለሚካሄደው ምርጫ ሲያነሱ ስለ ኢትዮጵያ እየተናገሩ ነው የሚለው መከራከሪያ ትርጉም የሚኖረው በአፍሪካ አህጉር ያለች ብቸኛ ሀገር ኢትዮጵያ ከሆነች ዓለም ምርጫ የሚደረግባት ብቸኛ ሀገር ሆና ከተገኘች ብቻ ነው ይችላል። የኢትዮጵያ ምርጫ በአንድ ዓመት ጊዜ ውስጥ እንዲፈጸም ፓርላማው ቢወስንም የፈለገ ቢፈጥን ከምዕራባውያኑ አዲስ ዓመት ጥር በፊት ምርጫ ማድረግ የሚታሰብ አይመስልም። እየተገባደደ ባለው የምዕራባውያኑ 2020 በኢትዮጵያ ምርጫ ማድረግ ባይታሰብም በያዝነው የኢትዮጵያ ዓመት 2013 ምርጫው ይደረጋል ተብሎም ይጠበቃል። ይህ ማለት በምዕራባውያኑ 2021 በኢትዮጵያ ምርጫ ይደረጋል ማለት ነው። በምዕራባውያኑ 2021 ሌሎች የምርጫ መሪ የሚመርጡ የአፍሪካ ሀገራት ከኢትዮጵያ ሌላ 8 የአፍሪካ ሀገራት ናቸው። ደቡብ ሱዳን፣ ኡጋንዳ፣ ዛምቢያ፣ ቤኒን፣ ኬፕ ቨርዴ፣ ቻድ፣ ጋምቢያ፣ ሳኦ ቶሜና ፕሪንሲፔ በ2021 ምርጫ የሚያካሂዱ የአፍሪካ ሀገራት ዝርዝር ውስጥ ተካተዋል። 2021 ከመድረሳችን በፊት እስከ መጪው ታህሳስ ቡርኪና ፋሶ፣ ጋና፣ ኮት ዲቯር፣ ሶማሊያና ሲሸልስ ፕሬዚዳንታዊና የፓርላማ ምርጫ ከሚያደርጉ የአፍሪካ ሀገራት ውስጥ ይጠቀሳሉ። ከዚህ ስንነሳ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ማሳሰቢያ እንዴት ከኢትዮጵያ ጋር እንደተገናኘ የህወሓት ሰዎች ለደጋፊዎቻቸው እንዲሁም ለአዲሶቹ ኮርቻ ተሸካሚዎቻቸው የማስረዳት ኃላፊነት ወድቆባቸዋል ማለት ነው።
ከቀን ወደ ቀን ክንዱ እየዛለ ኪሱም እየደረቀ ድምጹም እየሰለለ የመቃብር ጉዞ የጀመረው የህወሓት ቡድን በተለይ ባለፉት 3 ወራት የቆሙበት ረግረግ በፍጥነት እየዋጣቸው በመገኘቱ ፍርሃትን መሸፈኛ ደጋፊን ማጽናኛ ፖምፒዮ ያልተናገሩትን እየጠቀሱ አዲስ አበባ የደረሰ ፈረንጅ ሁሉ ያማልደናል በሚል እያንጋጠጡ ገደሉ ጫፍ ላይ ቆመው መሄጃ አጥተዋል። ምርጫ ቦርድ የማያውቀው ምርጫ ማድረግ የሚያስከትለውን ውጤትና የሚያስከፍለውን ዋጋ አስቀድሞ መገመት የተሳናቸው ወገኖች ያርምጃቸው ወደ መቃብር የሚደረግ ጥርፊያ መሆኑ አሁንም እንደተከሰተላቸው እርግጠኛ መሆን አይቻለም። እርግጥ ነው የፌደራል መንግስቱ በይፋ የትግራይ ምክር ቤት ከሚባለውና በዶክተር ደብረጽዮን ከሚመራው የክልሉ መስተዳድር ጋር ያለውን ግንኙነት በይፋ ማቋረጡን አስታውቋል። ለክልሉ የሚሰጠ በጀት ድጎማ እንዲቋረጥም የፌዴሬሽን ምክር ቤት ወስኗል። በውጤቱ የትግራይ ህዝብ ተጎጂ እንዳይሆን በወረዳና በከተማ መስተዳድሮች በኩል በጀቱ እንደሚለቀቅም በይፋ ተገልጿል። የህወሓት መሪዎች ያልጠበቁት የሚመስለው ይህ እርምጃ ተፈጻሚ እንደማይሆንም እያሳሰበው ሲሆን ሌሎች ወገኖችም ተግባራዊነቱ ላይ ጥያቄና ጥርጣሬያቸውን ያነሳሉ። የፌዴሬሽን ምክር ቤት በትግራይ ጊዜያዊ አስተዳደር እስከ ማቋቋም የዘለቀ ቀጣይ በሚሆነው ሁሉ እንዳይደነግጡና ድጋፍ ለማሰባሰብ እንደሆነም ይታመናል። ህወሓት ፌዴራሊስት ኃይሎች የሚላቸው ብቸኛ ወደ አዲስ አበባ መመለሻ ተስፋዎቹም ፈረሶቹም ነበሩ። ተስፋዎቹ ፌዴራሊስት እያለ መቀሌ የሚጠራቸው አባልም ዓላማም የሌላቸውን አበል ሰብሳቢዎቹን ሳይሆን መሬት ላይ እንደ ህወሓት ዘረኝነትን አፋፍተው በልዩነትና በጥላቻ ፖለቲካ ከእርሱ ጋር የሚናበቡትን ነበረ። ዛሬ የተዳከመው ህወሓት ብቻ ሳይሆን የህወሓት ተስፋዎችም የሉም። ካሉም መቀሌ ከሚጠራቸው አበል ተከፋዮቹ የተሻለ ቁመና ላይ አይደሉም። ክቡራትና ክቡራን፣ ይህ መድረክ በተለየ ታሪካዊ አጋጣሚ እየተካሄደ ያለ መድረክ ነው። ከሁሉም በላይ ግን የሀገራችን ሰላምና ደህንነት ጉዳይ ተገቢ ምላሽ የሚጠይቅ ቁልፍ የሀገራችን ጥያቄ በሆነበት ጊዜ ላይ እንገኛለን። ሉና አደጋ ውስጥ ገብቷል እና ይህ መድረክ አገር የማዳን አገር የመታደግ መድረክ ቢባል ይሻላል። ይሄንን አሳይመንት ቢወስድ እዚህ ተሳታፊ የሆነ ከነሐሴ 20 እስከ 21 2011 ዓ.ም በመቀለ ከተማ ብሔሮች ብሔረሰቦችና ህዝቦች ብሎም ሀገራቸውን ኢትዮጵያን ለማዳን የተካሄደው አገር አቀፍ መድረክ መነሻ ሆኖ የዜጎች ሰላምና የህግ የበላይነት እስኪረጋገጥ ድረስ በሁሉም ብሔራዊ ክልሎች በአዲስ አበባና ድሬዳዋ ከተሞች ተመሳሳይ መድረክ እንዲፈጠር የፌደራልና የክልል መንግስታት የበኩላቸውን ድጋፍ እንዲያደርጉ ሀገር የማዳን ጥሪያችንን እናቀርባለን። ዛሬ የተዳከመው ህወሓት ብቻ ሳይሆን የህወሓት ተስፋዎችም የሉም። ካሉም መቀሌ ከሚጠራቸው አበል ተከፋዮቹ የተሻለ ቁመና ላይ አይደሉም። ህዝባዊ ወያኔ ሓርነት ትግራይ ግጭቶችን ስፖንሰር የሚያደርግበት አንዳንዶች እንደሚናገሩት በኮንቴነር ጭምር የተሰበሰበው የኢትዮጵያ ብርም ድንገት እጃቸው ላይ የወረቀት ክምር የሆነበት ሁኔታም ተከስቷል። አሁን የህወሓት መሪዎች ዛሬ ፍጹም ተስፋ የሚያደርጉት ነገር የላቸውም። ተስፋቸው የመከነባቸው በመሆኑ ተስፋ የቆረጡ ሰዎች በሰልፍ እጅ ከመስጠታቸው በፊት ትንሽ ሊወራጩ ጉዳት ሊያደርሱና የንጹሃን ህይወት ሊያልፍም ይችላል። ከእንግዲህ መንፈራገጥ መላላጥ ብቻ በመሆኑ ሳይቆሽሹ እጅ መስጠት ቢያንስ ቀጣዩ አድራሻቸው ቃሊቲና ቅሊንጦ ከመሆን ያድናል። የትግራይ ህዝብም እንዳልተከበበና የርሱ ያልሆነ እርሱም በጠላትነት የሚያይ ኃይል እንደሌለ የሚገነዘብበትና በርግጥም ፎይ የሚልበት ጊዜ እየመጣ ነው። ገብረ ጻዲቅ አበራ